አርገሽ ገተሻል አስቀምጫው ታውታው ጎንበስ ብለሽ በዲሽ ስጭኝ ይቅርታ እንዳደረግልሽ ትፈልጊያለሽ አይደል ይሄንን ጎንበስ ብለሽ እያጸዳሽ ይቅርብኝ ልትትኛለሽ አንቺ አላበዛሽም እንዴ እንደውም በጣም ስለናደድሽኝ ነው እንጂ እንዳንቺ በህልም የምጫወት ሆኜ እንኳን አልነበረም እንደውም ይሄ ይሻላል መሰለኝ ነይስ ካንድ ጊዜ ደሞ የምን ቀሚስ ነው የለበሽው? ምን ነው ሁሉ ጊዜ ባንድ አይነት ልብስ ስለምታይኝ ዛሬ ልብሴን ስቀይር ግራ ገባሽ አይደል? እሺ ስለ ቀሚሱ ሌላ ጊዜ እንነጋገርበታለን። ቆይ እስኪ አንቺ ከኔ ምንድነው የምትፈልጊው? የፈለግሽውን ገንዘብ ልስጥሽና ከዚህ ቤት እባክሽን ውልቅ ብለሽ ትወጪልኛለሽ? ኧረ አታስቂኝ። መጀመሪያ እስኪ ደሞዜን በስነ ስርዓት ክፈይኝ። እሱንም ከፍልሻለሁ። ከፈለግሽ እጥፍ አድርጌ እሰጥሻለሁ። ይልቅ እስኪ አንድ ነገር ንገሪኝ። ምንድነው ያለሽ መረጃ? እንቅልፍ ነሳውሽ አይደል? ውይ ስታሳዝኝ። ቀድሞ ነበር እንጂ መጥኖ መደቆስ አሉ። አንቺ ይሄን ቤት ከረገጥሽ ጀምሮ ነው የኔ ህይወት ሙሉ ለሙሉ መበጥበጥ የጀመረው። ምን አድርጌሽ ነው የተበጠበጠው? ያዘሽኝን ስራ በሙሉ እሺ ብዬ ከመስራት ውጪ ምን አድርጌ ነው የበጠበጥኩሽ? እሺ ዳግም እንደምትፈልጊው ያው እንደፈለግሽ አድርጊው። ግን እኔ የምፈልገው አሁን ያለሽን መረጃ ብቻ ነው። ቆይ እስኪ ምንድነው ያለሽ መረጃ? ፎቶ ነው ወይስ መኝታ ቤቴ ማታ ካሜራ አስቀምጠሽ ነበር? አንቺ ያናገርኩሽ እኮ ለምን ደመርጽ ማሰጨኝ? አትጩይብኝ። መጀመሪያ ከወንድ ጋር ከመልከስከስሽ በፊት ይሄንን አታስቢም ነበር? አትጠበቂም ነበር? እኔ አላምንም። አንቺ ነሽ ግን እንደዚህ ከተናገርሽኝ ያለሽ እኮ አንቺ ነሽ። በደንብ ልጨምርልሻ። ማንንም አያየኝም ብለሽ በጓሮ በኩል አሾልከሽ የተከበረው የባልሽ አልጋ ላይ ወንድ ይዘሽ ስታማግጭ መጀመሪያ አታስቢም ነበር? ትንሽ እንኳን አታፍሪ? ፈጣሪ ሆይ የሰማሁት ነገር ብቻ እውነት ባልሆነ ኧረ ውሸት ነው በለኝ። ኧረ ስለ እናቴ የሰማው ነገር ውሸት ነው በለኝ። ዳግም እስካሁን ድረስ እዚህ ነበርክ እንዴ? አንቺ ትንሽ አታፍሪም? ዳግም ብለሽ ስሜን ስትጠሪ በጣም የምታሳፍሪ ሴት ነሽ። እሺ ወይኔ ጉዴ! ከእናቱ ጋር ያወራነውን ነገር ሰምቷል ማለት ነው። ምንድነው የምለው? ከዛሬ ድረስ እናውቅሽ ነበር የሚመስለኝ። እባክህ ዳጊ በእኔ አትፍረድ። ለምንድን ነው የማልፈርደው? እንዴት ይሄን ያህል ሚስጥር ከኔ ትደብቂያለሽ? በእርግጥ ልነግርህ ፈልጌ ነበር፣ ግን በቃ አቅሙን አጣው። አይ አቅማተሽ ሳይሆን በዚህ ሚስጥር እናቴን እያስፈራራሽ እድሜሽን እዚህ ቤት ውስጥ ማራዘም ነው ፍላጎትሽ። ምን አልክ? በጣም ተሳዝናለህ። ይህንን ሚስጥር ከማውቄ በፊትም እኮ ቢሆን ለአንተ ፍቅር ስል የእናትና የእህትህን ግልምጫ ችዬ ነበር የኖርኩት። ለአንተ ፍቅር ስል። ለመሆኑ በምንድን ነው እያስፈራራሻት ያለሽው? ስለምን ማስፈራራት ነው የምታወራው ዳጊ? ያወራችሁትን ሁሉንም ነገር ስለሰማሁኝ ምንም ልተባበይኝ እንዳትሞክሪ። እማዬ ከውሽማዋ ጋር ሆና አባዬ አልጋ ላይ ስትባልግ በድብቅ ቪዲዮ ቀርጸሻታል አይደል? እባክህ ይበቃል ዳጊ። ስታወራው ራሱ እንዴት እንደሚያስጸይፍ። አንቺ ስታዩ ያልቀፈፈሽ እኔ ሳወራው ቀፈፈሽ አይደል? እኔ ምንም ማስረጃ የለኝም። እናትን ለማስፈራራት ብቻ የተጠቀምኩት ዘዴ ነው። ከዚህ በኋላ የምታወሪውን ማምንሽ ይመስልሻል? መኝታ ቤት ስገባ ከዛ በኋላ ሁለቱን አልጋ ላይ በፈጠረሽ እንዳጨርሽው ዳጊ።
እውነቱ ምን ያህል እኮ እንደሚጎዳ ስላወቅኩኝ ነው እስካሁን ድረስ ሳልነግርህ የቆየሁት። ንገሪኝ፣ አንድ ጊዜ ብቻ ነው ያየሻቸው? ምን ይሰራል? ለጠየቅኩሽ ጥያቄ መልስ ስጪኝ። አንዴም በጓሮ በኩል ይዛው ስትገባ በድንገት ተገጣጥመን ነበር። ታዲያ ይሄንን ነገር እንዴት ከኔ ትደብቂኛለሽ? በእርግጥ እናትህ ይሄንን ሚስጥር ካወጣሁባት እንደምትጎዳኝ ደጋግማ ብትዝትብኝም ዋናው ምክንያቴ ግን አንተ እንደዚህ ቅስም ተሰብሮ ማየት ስላልፈለኩኝ ብቻ ነው። በጣም ደስ ብሎኛል። አዲስ ዜና አለ። ምንድነው ዜናው? አባዬ ደውሎልኝ ነበር። ያንቺ ስልክ አልሰራ ስለሆነ ለኔ ደወለው። ታዲያ ነው ዜና? አይደለም፣ ተከራዮች ሊለቁ ስለሆነ ትልቁ ቤት እንደምንገባ ነግሮኛል። ለምንድን ነው የሚለቁት? እኔ እንጃ ማምዬ፣ እኔ አላውቅም፣ ግን ትልቅ ሰርፕራይዝ አለኝ ብሎኛል። የምን ሰርፕራይዝ? ማም ደግሞ ቆይ ከመቼ ጀምሮ ነው ሰርፕራይዝ የሚነገረው? ይልቅ ያቺ መዝጋር አብራ እንዳትሄድ የሆነ ነገር ማድረግ ያለብን አይመስልሽም? እሱ ትምጣ ካለ ልንከለከለው ነው? እኔ እሷ ካለች ከዚህ ቤት ንቅንቅ አልልም ብዬ ነግሯለሁ። አሁንም ቢሆን በስልክ ስለሆነ ነው ያልነገርኩት። እሺ ስልሽ አይደለ? እሱ እንደሆነ እኮ የእሷ ነገር አይሆንለትም። ለነገሩ ምን እሱ ብቻ ቤት ውስጥ ያለው አጠቃላይ ወንድ አይደል እንዴ በሷ ፍቅር ክንፍ ያለው? ወይኔ ብሌን፣ አንድ ማትረባ ሰራተኛ እንደዚህ ቤታችንን ታምሰው። እስኪ ተይኝ ብሌን፣ እኔ ለራሴ ብዙ ጣጣ አለብኝ። ቆይ ግን እማዬ ዛሬ ምን ሆነሽ ነው? ፊትሽ ሁላ እኮ ልክ አይደለም። የተፈጠረ ነገር አለ? እኔ እምልሽ እስኪ ቆይ ወይ በፍቅር እንያዛት እንዴ? እኛም እኮ አበዛነው ብሌኔ። ጭራሽ እኮ እንደ ሰው አልቆጠርናትም። ሶሪ አልሰማሁሽም። ብቻ ስለ ሀና እንዳሁን እያወራሽ ያለሽው። እስኪ እንዴ እውነት እንነጋገር ከተባለ ይቺ ልጅ እዚህ ቤት ከመጣች ጀምሮ ስራዋን እሺ ብላ ከመስራት ውጭ ያደረገችን ነገር አለ? እኔ አላምንም። እውነት አንቺ ነሽ እንደዚህ እየተናገርሽ ያለሽው እንዴ? አሀ እንደለመደችው አንቺንም በጸበሏ አጠመቀችሽ ማለት ነው? እኔንም በፍጹም ማመን አልችልም። ታዲያ ቆይሽ ማን ቀራት? አንደኛ ነገር የገዛ ወንድሜን ነጥቃኛለች፣ ሁለተኛ ደግሞ ጓደኛዬን አስከፍታብኛለች። ታዲያ ቆይ በቂ ርዝን አይደለም? ወንድምሽም እኮ ፈልጎ ፈቅዶ ነው እንጂ ሄደው እሱ ያስገደደችው ነገር እኮ የለም። ቆይ ይሄ ነገር ምንድን ነው ማም? ምኑ? የሆነ የፈራሽበት ነገርማ አለ። አባዬ ደውሎ አስፈራርቶሽ ነው እንዳለን ስልኩ አልሰራም አለኝ ብሎኛል። ነው ወይስ ሰርቶለት የተናገረሽ ነገር አለ? ምንድን ነው የምትቀባጥሪው? ኧረ እሱ ምንም አልደወለልኝም። እንዴ ደግሞ ሰው አይደለው እንዴ? ልሳሳት እችላለሁ። አአ ይሄማ እሱ ብቻ አይመስለኝም። እንደፈለግሽ ማሰብ ትችያለሽ። ከዚህ በኋላ ግን በዚች ልጅ የተነሳ መኮነን አልፈልግም። እሺ ለነገሩ ምን አለፋኝ እደርስበት የለ። ምኑን ነው የምትደርሺበት? ይሄን ባንዴ ከሰይጣንነት ወደ መላክነት ያስቀየረሽን ምክንያት ነው። በቃ የስድነትሽ ያለቅሻል አይደለ? እኔ እኮ ማውጣትም ካለባት በፍቅር ይሁን አልኩ እንጂ። ታዲያ እንደዛ አትይም እንዴ? ሲጀመር እኮ እናቴ አንቺን በደንብ ነው የማውቅሽ። ያው የሁለታችን እኮ የታወቀ ነው። እና ቆይ ምን አይነት ሴራ ነው የተነሳሽው? በጉልበት እንደሆነ አላዋጣኝም። እንግዲህ በፍቅር ገብቼ አንዴ ከዚህ ቤት ላስወጣሽ እንጂ ከዛ በኋላ እያንዳንዷን ሂሳቤን እንዴት እንደማወራርድ አሳይሻለሁ። አንቺ መናጤ፣ እኔ ገነት አይደለም። ምን ነው ፈልገኝ ነበር? ልታናግረኝ? ፊት ደግሞ ልክ አይደለም። ምን ሆነሃል? ይቅርታ፣ ንጹህ አልጋ ቆሸሽኩኝ አይደል? ምን እያልክ ነው? ለነገሩ እድሜ ለእናቴ ከቆሸሽ እኮ ቆያል። ምን
እያልክ ነው ልጄ? ልጄ አትበይ። ልጄ እንድትይኝ አልፈልግም። ልጄ እባክህ ልጄ አትበይኝ፣ እንዳትዘግኒው። ልጄ ሊለኝ የሚችለው ሙሉ አባቴ ብቻ ነው። ያቺ ቆሻሻ ምን ብላ ነግራ ነው ደግሞ? እስኪ ንገሪኝ። ሀና እዚህ ቤት በገባች በስንተኛው ጊዜ ነው እዚህ አባቴ ንጹህ አልጋ ላይ ውሽማ ይዘሽ መተሽ የተኛሽበት? ምን? እኔ አውቄው ነበር። ያለ አንድ ምክንያት አልጠላሻትም ነበር። አውቄው ነበር። ጭራሽ ከአንቺም ብሶ ብሌንም ከትበሻት እሷንም እንድትጠላት አደረግሻት አይደለ? የምር ማይ በጣም ታሳዝኛለሽ። ተሳስተሃል ዳጊ። ማን እንደምታናገር ማወቅ አለብህ። እናትህ እኮ ነኝ። አዎ ልክ ነሽ። የተሳሳተችው እናቴን ነው ማናገራት። ጤነኛ አይደለም እንዴ? ዞር በይ እባክሽ። ትዛ ታስጠላ። እሺ ወይዘሪት ሀና የመጨረሻ ቀንሽ ስለሆነ ነው አይደል እንደዚህ የቆዘምሽው? የመጨረሻ? አዎ አባቴ ደውሎልኝ ነበር እና ከዚህ ቤት እንደምንለቅ ነግሮኛል። ስለዚህ አንቺ ወይም ደግሞ እኔ የመጨረሻ ቀናችን ይሆናል ማለት ነው። ምንድን ነው ምን ልታደርጊ ነው? ሰምኛለሽ? አጠገቤ እንዳትደርሺ። አጠገቤ ከደረስሽ ወይ ነው እሺ መጫወት። እባክሽ ይቅር በይኝ። ለጥፊው ከሆነ መቼም እንዳታስቢው እሺ። ይኸው ካወኩሽ ጊዜ ጀምሮ እንደ ሰው እንኳን እየቆጠርሽኝ አይደለም። ምናልባት ሳላስበው ያስቀየምኩሽ ነገር ካለ ብዬ እኮ ነው ይቅርታሽን እየለመንኩሽ ያለሁት። ተይ እንጂ ይቅርታ እንዳደረግልሽ ነው የምትፈልጊው? መጀመሪያ ይቅርታ እንዳደረግልሽ ከፈለግሽ ከቤተሰቦቼ ጫንቃ ላይ ትወርጃለሽ። ሲቀጥል ደግሞ ወንድሜን ሙሉ በሙሉ ተቆጣጥረሻል። ወንድሜን ትተይልኛለሽ። በአንቺ ምክንያት እስከዛሬ ከወንድሜ ጋር እንደተኮራረፍኩ ነኝ። ይገባሻል? እኔን ይሄን ያህል ለመጥላትሽ ወንድምሽ ብቻ ምክንያትሽ ሊሆን አይችልም። ሌላ ምክንያት ካለሽ ልትነግሪኝ ትችያለሽ? ምክንያቴን ነው ማወቅ የምትፈልጊው? በጣም በቂ ምክንያት አለኝ። ወንድሜ ከማትመጥነው ሴት ጋር ፍቅር ስለያዘው ይሄ ምክንያት ሊሆን አይችልም። ለማንኛውም እኔ ግዴታዬን ተወጥቻለሁ። ነይ። እኔ እኮ ይሄ ንቀትሽ ነው የሚያናድደኝ። እያወራሽ ወዴት ነው የምትሄጂው? ነይ። ምን ፈለግሽ? ምን ፈለግሽ? እዛ የምትሄጂበት ጋር ሄደሽ ቅንድብሽን መስቀል ትቻለሽ። እሺ እኔ ብሌን ላይ አይደለም እንደዚህ የምትፈነጁ። እኔ ግን አንድ ግራ ግብት የሚለኝ ነገር አለ። ቆይ ግን ልጆች ግዴታ የወላጆቻቸውን አርአያ መከተል አለባቸው እንዴ? ጎሽ መቼም እማዬ መሆን አለበት ይሄንን በዋቃ አፍሽን የምትከፍጪው። ይልቅ የእህትነቴን አንድ ምክር ልስጥሽ። እኔ እንዳንቺ አይነት እህት ልትኖረኝ አትችልም። እሺ ገረድ። ይሄ ከእናትሽ የወረስሽው አጉል ልማድሽና ባህሪሽ ነገሽ ላይ እጅግ በጣም ይጎዳሻል። ምትሰሚኝ ከሆነ በቃ ነገ ምን ነው ራሴን ቦንኩኝ የምትይበት ቀን ከመምጣቱ በፊት ዛሬ ወደ ማንነትሽ ብትመለሽ ይሻልሻል። ኧረ ቆይ ግን አንቺ ከመቼ ጀምሮ ነው እንደዚህ ፍንድት ያልሽው? ወይ ካልሆነ ለምን ዱላ አምጥተሽ እናቴን አቀጠቅጫትም? እሱ እኮ ነው የቀረሽ። ማን ያውቃል? ምናልባት እውነቷን ስታውቂ ራስሽ ትሆኛለሽ ዱላ የምታነሽባት። ምን አልሽ አንቺ? ውሻ! እባክህ ይሄ ምስጢር ከቤታችን አታውጣው እባክህ። ለእኔ ስትል እባክህ ልለምንህ ልጄ እባክህ። አይዞሽ አይወጣም። በልክሽ ሰርተሽ ያሳደግሻት ልጅሽና በረሃ ለበረሃ የሚንከራተተው አባቴ ብቻ ነው የሚያውቀው። እባክህ ዳግዬ እንደዚህ ግን ስር ተደፍቼ ስለምን አላሳዝንም? እናትህ አይደለሁ እኔ? አታሳዝኝኝም። እስኪ ንገሪኝ፣ ከአንቺ ምን እንማር? ሰራተኛ ባበሻቀጥ በትዳር ላይ መወስለት የቱን እንማር? አውቃለሁ አጥፍቻለሁ። ከዚህ በኋላ አይለምደኝም። በጣም ተሳስቻለሁ። እውነቴን ነው። እባክህ ልጄ ዳግዬ እባክህ ተሳስቻለሁ። እባክህ ይቅር በለኝ። እማዬ እስኪ አንድ ነገር ልጠይቅሽ። እኔና ብሌንን ቀና ብሎ የማየቱ እድሉ ይኖርሻል? ድፍረቱስ ይኖርሻል? ቤተሰብ መምራት እንደዚህ ነው? ልጅ ማሳደግ እንደዚህ ነው? እማዬ በጣም ነው ያዘንኩብሽ። እሺ
እኔ ምንም የተናገርኩት ነገር የለም። እኔ ምንም አልተናገርኩም። ለነገሩ መናገር ፈልጌ ነበር፣ ግን ደግሞ በቃ ቀድሞኝ ያወቁት። ትዳሬ መፍረሱ ነው ሀኒ። አንቺ እኮ አታፍሪም። ይሄንንም በእኔ ልታላክኪብኝ ይሆናል። ዳጊ አምሯል። ምናልባትም ለአባቱ ልነግረው ይችላል። ሲጀመር እኮ ይሄ የጊዜ ጉዳይ ነው እንጂ እሱ ባይናገር እኔ መናገር አይቀርም ነበረ። እባክሽን ሀና፣ እባክሽ ዳጊ አንቺን ይወድሻል። እባክሽን አሳምኝልኝ። እባክሽ ልጄ እባክሽ። ኧረ ተነሽልኝ ወደዛ እንጂ። እሺ ካላልሽኝ አልነሳም። ሀኒዬ እባክሽ እባክሽ ሀኒዬ እባክሽን ተይኝ። እድሜ ለአንቺ። ዳጊ አሁን ከኔ ጋር የማያወራ ለነገሩ ይገባዋል። እውነት አለው እኮ የደበኩት ሚስጥር ትልቅ ነው እንጂ ትንሽ የሚባል እንኳን አይደለም። እባክሽ ልጄ እስከ ዛሬ ድረስ የሰራሁትን ሁሉ ይቅር በይኝና እባክሽ እችን ትዳሬን አፍርሽ። እባክሽን አትርሽ። አልገባኝም። እንዴ ምን እየተካሄደ ነው? አንቺ እሷ ግርስ እማዬ፣ እንዴ ምንድነው የተፈጠረው ነገር? እሷ ብቻ ምንም ነገር ንገሪኝ እማዬ። ምን ነው እስከ ዛሬ ከበደልኳት በደል አንጻር ሲታይ የኔ እግሯ ስር መውደቅ ምንድን ነው? ይቅርታ አይደለም ይሄ፣ የይቅርታ ጉዳይ አይደለም። የምን ጉድ እንድትደብቅልሽ ነው የምትጠይቂያት? ምንድን ነው? የምን ጉድ ነው? ኧረ እኔ አላልኩም እንዴ። ጉድ ያለው እንዴ ብለሻል ብላ መሰለኝ እየጮችብሽ አለችው። ጋኔ ሊጮብሽ። እሺ ቆይ ግን አንቺ ምን አባሽ አስነክተሻቸው ነው ቤተሰቦች አሁን እንደዚህ የሚሆኑት? ምንድን ነው? ልጄ ላይ ያጩባት አንቺ። ልጄ ነው ያልሽው? ልሳቅ እንጂ አሁንማ መሳቅ ነው ያለብኝ። በእርግጥ ባንቺም አይፈረድም። እኔ ነኝ እንደዚህ ስርዓት አልባ አድርጌ ያሳደግኩሽ። ባንቺ አይፈረድም። ለማንኛውም ይሄንን ድራማ ቆሜ መከታተል አልችልም። አንቺ ደግሞ በጣም ስለተቃጠልኩ ቀዝቃዛ ጁስ አምጪልኝ። እሺ ስታስጠላ። ልጄን ያልሽኝ አይገርምሽም? ይሄ ንግግር ከብሌን በላይ እኔን ገርሞኛል። ይቅር ማለት እኮ ታላቅነት ነው የኔ ልጅ። ይቅርታ ልጄን ማልሽኝ ገረዴ። ከዚህ በኋላ ምንም ላደርግልሽ አልችልም። ፈጣሪን ያጋለጠሽ። ዳጊ እንዳጋጣሚ ወደ ቤት ሲመጣ ነው ከውስጥ ስናወራ የሰማን ሁሉንም ነገር። እባክሽ ሀኒ ለምንድን ነው የቤት ለቃ ብንማትልልኝ? የማንም መጫወቻ ነሽ ትቃል። ጁስ ሰርቼ እንዳመጣልሽ ይዘሽ ነበር መሰለኝ። ታዲያ ምን አባሽ ገተሻል? አስቀምጫው። ታው ዘርበይ ጎንበስ ብለሽ በጅስ ስጭኝ። ይቅርታ እንዳደረግልሽ ትፈልጊያለሽ አይደለ? ይሄንን ጎንበስ ብለሽ እያጸዳሹ ይቅር በይኝ ልዕልት ትይኛለሽ። አንቺ አላበዛሹም እንዴ? እንደውም በጣም ስላናደድሽኝ ነው እንጂ እንዳንቺ በህልም የምጫወት ሆኜ እንኳን አልነበረም። እንደውም ይሄ ይሻላል መሰለኝ። አሁንስ በጣም አበዛሽው። እሺ ውሻ ያመሻል እንዴ? እንዳንቺ በደሃ ሀገር እየኖረን በህል የሚጫወት ሰው እንኳን አበዛሹ አልተባለም። እሺ ቆይ ምንድነው ችግርሽ? ከኔ ነው ወይስ ከህሉ ነው ችግርሽ? ሰምኛለሽ? አሁን ሙሉ አባቴ ደውዬ ከዚህ ቤት መንቅሮ እንዳይወጣሽ ነው የማደርገው። ተናገሪያ፣ ልብ አደረግ፣ ተናገሪ። እንደውም ከእንደናንተ አይነት አጸያፊና አስነዋሪ ሰዎች ጋር መኖር በጣም አንገፍግፎኛል። እሺ አንገፍግፎኛል። እስከዛሬም ቢሆን ፍቅሬን ብዬ ነበር እንደዚህ ስጋፋች የኖርኩት። አሁን ደግሞ ዳጊም ቢሆን ጠልቶኛል፣ አይፈልገኝም። ስለዚህ ከዚህ በኋላ ለአንድም ቀን እዚህ ቤት ውስጥ መቆየት አልፈልግም። ተናገሪ፣ እንደውም እሄዳለሁ። ጥሩ ተመስገን። ሂጂ። እንድትሄጂ እኮ ነው የምፈልገው እኔም። እንዴ ቆይ ግን እዚህ ቤት ምን እየተካሄደ ነው? እንዴ ልብሴ እንዴ ፊቴ ልብሴ ምንድን ነው? ሀና ነኝ እንዴ? ዋይ እንዴ እኔ በፍጹም ለምን አልችልም። እኔ ላይ ወይኔ ተጫወተችብኝ። ማትረባ ገረድ እሰራልሻለሁ። ውሻ ነሽ። እሺ አሳይሻለሁ። ደግሞ ማንነቴን ስላላወቅሽው ነው። አመዳም ደሃ። እኔ
በጣም ይቅርታሽ። ስሜታውን ያስከፋውሻል። አይ እንደዚህ እንደምትዘጋኝ ባቅ ኖሮ እንዳየኋቸው ነበር የምነግርህ። ይቅርታ አልኩሽ እኮ በቃ አሁን አታልቅሽ። ለእኔ እኮ ባንተ ከመጠላት በላይ ሞት የለም። እማዬ የተናገረችሽ እንዴ? ኧረ አልተናገረችኝም። እንደውም አሳምኝልኝ ብላኝ እግሬ ስር ድፍት ብላ ነበር ይቅርታ የጠየቀችኝ። አልዋሽህም፣ ለመጀመሪያ ጊዜ እናት አሳዘነችኝ። እኔ ግን ትዳርና ሚስት አለኝ ብሎ በረሃ ለበረሃ የሚንከራተተው አባቴ ነው የሚያሳዝነኝ። እና አሁን ምን ልታደርግ ነው? ለአባትህ ልትነግረው ነው እንዴ? አላውቅም። ምን ማሰብ እንዳለብኝ ምን ማድረግ እንዳለብኝ እንኳን አላውቅም። ጋሼ ግን ይህንን ነገር ቢሰሙ መቼም ይቅር የሚሏቸው አይመስለኝም። ሲጥ አድርጎ ነው የሚገላት። አንተ ደግሞ ያ እንዲሆን የምትፈልግ አይመስለኝም። ግን ይህንን ሚስጥር ይዤ መቀመጥ አልችልም። ካልተቀጣች እንደማት ደግሞ ምን ማረጋገጫ አለኝ? እኔ ግን በጣም የተጸጸተች ይመስለኛል። የእናቴን አስመሳይነት አተሹ ነው። አንቺንም ለጥቅሟ ስትል ነው ሽሮሮ የምትልሽ። ይቅርታ አድርግልኝና እኔ ግን ከዚህ በላይ እዚህ ቤት ውስጥ ባልቆይ ደስ ይለኛል። ከእህት ጋርም መስማማት አልቻልኩም። ለነገሩ ወደ ሌላኛው ቤታችሁ ስትዘዋወሩ አንቺ ከመጣሽ እኔም አልመጣም ስላለችኝ ካንተ ባይሆንም ከነሱ መገላገሌ ግን ግልጽ ነው። ተገላገልኳቸው። እንደው ምን ወደ ምን ቤት ነው የምንዘዋወረው? እኔ እንጃ፣ ግን ይሄኛውን ቤት ለቀን ወደዛኛው ቤት እንሄዳለን ነው ምናምን ስትል ነበር። ያኛው ቤት እኮ ተከራይቷል። እነዚህ ምስጦች ደግሞ ምን አስበው ይሆን? መግባት ይቻላል? ገብተሻል እኮ ልጄ። እሺ ማውራትስ ይቻላል? ራሴን አሞኛል ብሌን፣ እባክሽን ከዚህ በላይ አታስጨንቅኝ። ቆይ እማዬ፣ ከኔ ከልጅሽ የምትደብቂው ሚስጥር አለሽ እንዴ? ወንድምሽን አግኝተሽው ነበር እንዴ? እረሳሽው እንዴ? በሀና ምክንያት እኮ እስከዛሬ አንነጋገርም። ደስ ይበልሽ ብዬ ነው አሁንም ቢሆን በስሟ የጠራሁልሽ። ይሄንን ነገር በደንብ ወቂሽ። ማንም ምንም ቢልሽ በጣም መወድሽ ልጄ ነሽ። ሲጀመር ማን ምን ሊለኝ ይችላል? እኔ የምለው ምንድነው እንደ ከካን ፍየል ጥግ ጥጉን የምትሄጂው? ለንግግሬ በጣም ይቅርታ። ዋልጌ መሆንን እኔ አይደለሁ ያስተማርኩሽ? ለምን ይቅርታ ትጠይቀኛለሽ? ቆይ እስኪ ንገሪኝ፣ ምንድነው ከኔ የደበቅሽው ሚስጥር? አባትሽ ድጋሚ ደውሎልሽ ነበር እንዴ? እማዬ አታስቀይሽ። ቆይ ምን ሆነሻል? ለምንድነው የማትነግሪኝ? ምንም አልሆንኩም። ለጊዜው ምለው ነገር ቢኖር ይሄ ብቻ ነው። ቆይ ለምንድነው ሁላችሁም በጣም እያወዛገባችሁኝ ያላችሁት? እባክሽን ልጄ ነገሩን በሰላም እንፍታው። የቱን ነገር? ከሀና ጋር ያለንን ነገር እኮ ያቺ በላይ ላይ ጁሱን የለቀቀችብኝ ሴት ጋር ነው ሰላም ፈጥራው። እማዬ እንዴ ጁስ ደፋችብሽ እንዴ? ጥፊውንማ እንዴ ለምደዋለሽ ብለሽ ነው አይደለ እንዴ? ቆይ ለሷ ማን ነው ይሄን ያክል ኃይል የሰጣት? አሁንማ እኔ ራሱ እሷን መፍራት ጀመርኩ እኮ። ምናልባት አባትሽ እንዳለው ቤቱን ከለቀቅን እኔና አንቺ ብቻ ለትንሽ ጊዜ እዚህ እንድንኖር እንጠይቀዋለን። አረ እየቀለድሽ መሆኑ ነው? ከዛ ዳጊና ሀና ብቻቸውን እዛ ቤት እንዲፈነጩበት አስበሽ ነው እማዬ? አባትሽ አለ አይደል እንዴ? አልገባኝም። ቆይ ከአባዬ ጋር ተጣልታችኋል እንዴ? ኧረ አልተጣላንም። ቆይ እሺ ታዲያ ምንድነው ራስሽ ተወዛግበሽ እኔን የምታወዛግቢኝ? ቢጨንቀኝ እኮ ነው የኔ ልጅ። ቆይ ግን ይሄን ያክል ምንድነው እያስጨነቀሽ ያለው ነገር? ደህና ነኝ። ደህና መሆኔ ደግሞ አይቀርም። ወይኔ ብሌን፣ ቆይ ይሄ መለሳለስ ከየት የመጣ መለሳለስ ነው? እባክሽ ልጅ እኔ ዝም ብለሽ ቀፊ እባክሽ። ዳግም እማዬ ምን እንደሆነች ልትነግረኝ ትችላለህ? ዝም ብላ ያለ ምክንያት ታለቅሳለች። ቆይ ምን ነው? አልገባኝም። ማለት አንተ ቁጭ ብለህ መጠጥ እየጠጣህ ነው እንዴ? ቆይ ግን ምን ሆናችሁ ነው? ቤተሰብ ሁሉ ምን ሆኗል እንዴ? መተና መደቆስ ካቃጣት በኋላ አሁን ብታለቅስ ባታለቅስ ምን ዋጋ አለው? ሰማኛለህ ዳግም፣ አሁን ተረትና ምሳሌውን ተው። ይሄ ሁሉ ነገር እየተፈጠረ ያለው በዛች በማትረባ ሰራተኛ ነው አይደለ? አንቺ አሁን እንኳን እስኪ ከዚህ ልጅ ራስ ላይ ወረጂ። እባክህ ወደዛ። ራስህ እንደሰቀልካት ራስህ ማለት ትችላለህ። እኔ ብሌን እንደሆነ ከእሷ ጋር መወዳደር አይነት ሴት አይደለሁም።
ጽድት ቅመም ያልኩ ቆንጆ ነኝ። አንቺ ራስሽ እንዴት ነው የምታስቢው? ቆይ አንቺ ማን ሆነሽ ነው? ምን ሆነሽ ነው እሷን የምትናገሪያት? ልመታኝ ነው? ናምታይ ምን እያደረክ ነው? እንዴት እህት ላይ እጅን ታነሳለህ? አንቺ ማን ሆነሽ ነው እኔና እሷን የምታገላግዪ? እንዴ ደስ አለሽ? ይሄ ሁሉ ነገር እየተፈጠረ ያለው በአንቺ ምክንያት ነው። እሺ በአንቺ ምክንያት ነው እኔና ወንድሜ እሳትና ጭድ ሆነን የቀረ ነው። በሉ አሁን እኔ ጭቅጭቅ አልፈልግም። አሁን ታረቁ እኮ ነው የምላችሁ። አንቺ ማን ሆነሽ ነው እኔና እሷን የምታስታርቂው? ዳጊ ምን ሆነሃል? እናትህ እኮ ናት። እንዴት እንደዚህ ትናገራታለህ? እኔ የተከበረ አባቴ አልጋ ላይ ጎረምሳ ይዛ የምትመጣ እናት የለኝም። እኔ አባዬ ምንድን ነው የምሰማው? አባዬ መጣለ ይመስለኛል።